በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ማቴዎስ ወንጌልን የተወሰነ ጥናት እንቀጥላለን። ምዕራፍ 3 ባለፈው ምዕራፍ 2 ላይ የተወሰነ ሀሳቦችን አንስተናል። ምዕራፍ 3 ላይ እንደ ቸርነቱ ጥቂት ነገር እንነጋገራለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምዕራፍ 3 ከቁጥር 1 ላይ በዚያ ወራት ይላል። በዚያ ወራት መጥምቁ ቅዱስ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ ይላል። እንግዲህ ይህንን ልዩ የሚያደርገው በዚያ ወራት ያለው ዮሐንስ ሕዝቡን ለማስተማር የወጣበትን ወቅት ለመናገር ሲፈልግ በዚያ ወራት አለ። እየሰበከ የመጣው ግን በይሁዳ ምድረ በዳ እንደሆነ ይናገርልናል። ምድረ በዳ የሚለውን አባቶቻችን በልዩ ልዩ ትርጓሜ ይተረጉማሉ። መንፈሳዊነት የሌለባቸው ልቦች ምድረ በዳ ናቸው ነው ዋናው መልእክት። ምክንያቱም ቅዱስ ዮሐንስ በሕዝቡ መካከል ባይሰብክ ኖሮ ሰበከ ሊባል አይችልም። ጸለየ ሊሆን ይችላል። ምድረ በዳ ላይ ብቻውን ጮሆ ቢሆን ኖሮ ግን በይሁዳ ምድረ በዳ እየሰበከ ማለቱ የአይር ልቦናቸው ልምላሜ መንፈሳዊ ልምላሜነት እንደጠፋባቸውና ምድረ በዳ እንደሆኑ ወሬ የሌለባቸው ደረቆች እንደሆኑ የሚያመለክት ነው። እንዲህም ብሎ ሰበከ ይላል። እንግዲህ ስብከቱ ውስጥ ቅዱስ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ። እንግዲህ መንግስተ ሰማያት የተባለ ወንጌል፣ መንግስተ ሰማያት ጌታችን፣ መንግስተ ሰማያት ገነትን የሚያመለክቱ ነገሮች ናቸው። አሁን መንግስተ ሰማያት የሚለው ሐሳብ ጌታችን መንግስተ ሰማያት ይባላል። መንግስተ ሰማያት በመካከላችሁ ናት ይላል የቅዱስ ሉቃስ ወንጌል ምዕራፍ 17 ከቁጥር 21 በዚህ አትፈልጉ መንግስተ ሰማያት በመካከላችሁ ናት ይላል። ጌታችን በመንግስተ ሰማያት በመባል ይጠራል። ወንጌል ደግሞ መንግስተ ሰማያት ይባላል። የእግዚአብሔር መንግስት እነሆ ብሎ ቅዱስ ቄሱ በቅዳሴ ጊዜ ዘያፈኒ ያፈከ ይላል። ሁለተኛው ቄስ የእግዚአብሔር ወንጌል መንግስት እነሆ ይላል። የመንግስቱን ወንጌል ይላል ማለት ነው። እና መንግስተ ሰማያት ሊያስገባ የሚችል ሕግ በመሆኑ ወንጌል መንግስተ ሰማያት ይባላል። ስለዚህ ንስሐ ግቡ የተባለው ክርስቶስ ሊመጣ ነው። ክርስቶስን ለመቀበል ንስሐ ግቡ። ንስሐ የሚገቡት ይቀበሉታል። ሁለተኛው ወንጌል ክርስቶስ ሊተክል ነውና ወንጌል ልትሰጥ ነውና ወንጌልን ለመቀበል ንስሐ ግቡ። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለው ሐሳብ ይሄ ነው። ዲያቆኑም እነሱ ወመኑስ መቀርበቲት መንግስተ ሰማያት ይላል ቅዳሴ ጊዜ። ወንጌል እነሆ ልትነበብ ነውና ወንጌልን በንስሐ በተገባ ልቦና ህሊና ሲነበብ ለመስማት ልቦናችሁን በንጹህ ለመጠበቅ ንስሐ ግቡ ማለቱ ነው ዲያቆኑ። እና ወንጌል መንግስተ ሰማያት ትባላለች። ጌታችን መንግስተ ሰማያት ይባላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እየመጣ ነው ዮሐንስ መልእክቱ ዋናው መልእክት። ይሁዳ ምድረ በዳ ያልነው ሰዎቹን የልምላሜ መንፈሳዊነት ልምላሜ መታጣቱን የሚያመለክት ነው። እዛ ግን ነቢዩ ኢሳይያስ ስለ ቅዱስ ዮሐንስ መጥምቅ የተናገረውን ትንቢት ቅዱስ ማቴዎስ ይጽፍልናል። የእግዚአብሔር መንገድ አዘጋጁ። እንግዲህ መንገድ የሚያዘጋጅ ወጻኤ ፍኖት ይባላል ቅዱስ ዮሐንስ መጥምቅ። ቤተክርስቲያን ከዮሐንስ ስሞች አንዱ መንገድ የሚያዘጋጅ ማለት ነው። እና መንገድን የእግዚአብሔርን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚያስተምር የአዋጅ ነጋሪ ቃል ብሎ ቅዱስ ዮሐንስ መንገድ ለማስተካከል ቀድሞ የተላከ ክርስቶስ ከመምጣቱ በፊት ቀድሞ መንገድ ሊያስተካክል ሊያዘጋጅ ሊጠርግ የመጣ መሆኑን መንገድ ጠራጊ መሆኑን ኢሳይያስ በትንቢት ተናግሯል። የአዋጅ ነጋሪ ቃል ይላል። እንግዲህ ቃል የሚያገለግለው ድምጽ እስከሚመጣ ድረስ ነው። ዮሐንስ ቃል ነው። ዮሐንስ ድምጽ ነው። ጌታችን ቃል ነውና አዋጅ እያወጀ መንገድ እንዲስተካከል የሚያዘጋጅ ድምጽ ነበረ ዮሐንስ። በበረሃ የሚጮህ ድምጽ የሚለው ይሄ ነው እና ተብሎ በነቢዩ ኢሳይያስ የተነገረለት ይህ ነውና ብሎ
ትንቢት የተነገረው እንደተፈጸመ የሚያመለክት ሐሳብ ቅዱስ ዮሐንስ ወንጌላዊ መንገድ ጠራጊ እንደሆነ፣ መጥምቁ ቅዱስ ዮሐንስ መንገድ ጠራጊ እንደሆነ ቅዱስ ማቴዎስ በወንጌሉ ላይ ይነግርልናል። ዮሐንስም ልብሱ የግመል ጠጉር ነበር ይልና ስለ አለባበሱ ይነግርልናል። እንግዲህ ሰውን ሲያስተምር ማንንም ከፍ ያለውንም በትህትና ወርታች እንዲወርዱ ዝቅ ያለውም ደግሞ እንዲደለደሉ ሁሉም ሰው ከኃጢአት በታች ያለውም ከኃጢአት በላይ የሚሆነውም ራሱን ዝቅ አድርጎ ለክርስቶስ እንዲዘጋጅ መንገድ የሚጠርግ መሆኑን የተናገረው ቅዱስ ማቴዎስ ደግሞ ምን አይነት አለባበስ እንደለበሰም ያለባበሱን ይነግርልናል። እንግዲህ አለባበሱ ለምን ይጠቅመናል? ምን ለማድረግ ነው የሚጠቅመን? ምን ለማድረግ ነው ወንጌላዊ የጻፈልን ቢባል እርሱ እንደኛም ልብስ በሰው እጅ የተሰራ ቢለብስ ለመግዛት ቢጨነቅ ለልብስ የሚያወጣው ወጪ ቢኖረው ነገስታትን ሳይገስጽ የሚያጠፉትን የሚያበላሹትን ሳይገስጽ ሊኖር ይችል ነበር። እኛ አሁን ልንገስጽ ያልቻልነው ልብስ ስለምንለብስ ምግብ ስለምንበላ ህይወታችን ለማኖር በሚል እንደ ዮሐንስ በምላት ልንገስጻቸው አልቻልንም። ዮሐንስ ግን ምንም ከዚህ ምድር የሚፈልገው ነገር የለም። ከዚህ ምድር ምንም ከምድሯ ግንኙነት የለውም። የሚለብሰው የግመል ጸጉር ነው። የግመል ጸጉር ደግሞ ተሸምኖ ሂሳብ ወጥቶበት የሚመጣ ሳይሆን ግመሏ ስትሞት በበረሃ ተገኝቶ የሚወሰድ የሚለበስ እና በዚህ መልኩ አለባበሱ ይህን ይመስላል። የዮሐንስ ልብሱ ባህታዊም እንደሆነ አለባበሱን አይቶ ሰው ክርስቲያን ነው ይላል። አሁን ጴጥሮስን አነጋገር ያሳውቃል ብላለች ያቺ ጌታችን በተያዘ ዕለት እሳት ሊሞቅ ሲል አንተ ከእርሱ ጋር ነበርክ ያለችው አነጋገር ያሳውቃል ያለችው ጌታችንን ራሱን በዮሐንስ ወንጌል ምዕራፍ 4 ላይ አንተ አይሁዳዊ ስትሆን እኔ ሳምራዊ ከሚሆን ብላ የለየችው ያቺ ሳምራዊቷ ሴት በአለባበሱ ነው። እና አለባበሱ መንፈሳዊ በሆነ አለባበስ ይለብሳሉ። ወራሳቸውን ሸፍነው አይገላለጡም። ግማሽ ልብስ አይለበስም። እጀ ቆራጣ አይለበስም። ሙሉ እስከ ክንድ ድረስ የሚደርስ ልብስ ነው ኦርቶዶክሳዊ መልበስ ያለበት። አለባበስ ያሳውቃል ክርስቲያን እንደመባል አለበት። አሁን ኦርቶዶክሳዊ ክርስትናን በደንብ ያዙት ሴቶቻችን ባለባበሳቸው ይታወቃሉ። ቀሚስ ይለብሳሉ፣ በአነጋገራቸው ይታወቃሉ፣ ክፉን አይናገሩም። በሚይዙት እጅ በፌስቡክ በቲክቶክ በሚያደርጉት በሚንቀሳቀሱት ማንም መንፈሳዊ ሰው ይለያል በሚያደርገው እንቅስቃሴ እና ቅዱስ ዮሐንስ ባህታዊ እንደሆነ ከዚህ ምድር ምንም አይጠብቅ መሆኑን ቅዱስ ማቴዎስ ይናገርልን ዘንድ አለባበሱን ነግሮልናል። የአለባበሱ ሁኔታ ከዚህ ምድር የሚፈልግ አይነት ነገር በቃ በየቀኑ ስለ ልብስ የምንጨነቅ እንደኛ እንዳይደለ ፍጹም ባህታዊ ንጹህ ከዚህ ምድር ምንም አይጠብቅ መሆኑን ሊያመለክት ይነግረን ዘንድ የግመል ጸጉር ይለብስ ነበረ ብሎ ወገቡ ጠፍር መታጠቂያ ነበረው ይላል። እንግዲህ ይሄ አባቶቻችን መናንያኑ ስጋ ማርያም ብሎ በውስጥ መነኮሳቱ ይለብሳሉ። ያ ብረት ነው፣ ይቀዘቅዛል። ይሄ መነሻው እንግዲህ ቅዱስ ዮሐንስ ትጥቅ ታጥቆ ነበረ። ልክ ታጥቃችሁ ጸንታችሁ ቆሙ አለ ቅዱስ ጳውሎስ። ያን ለማመልከት ነው። እንቅልፍ እንዳይወስዳቸው ጸሎት ሰዓታቸውን እንዳይረብሽ በማሰብ ከውስጥ ብረት ይለብሳሉ። ሲቀዘቅዝ ይቀዘቅዛል፣ ሲሞቅ ይሞቃል። ስቃያቸውን ነው የሚያሳየው። እና በዚህ መልኩ መናንያኑ የሚያደርጉት የሚታጠቁት ትጥቅ ቅዱስ ዮሐንስ በበረሃ የኖረው የካህኑ ዘካርያስ ልጅ አባትና እናቱ የሞቱ በልጅነት ስለነበረ የሚለብሰውም በዚህ መልኩ ነው፣ የሚታጠቀው መታጠቂያ በዚህ መልኩ ነው። እና አባቶቻችን ከዮሐንስ መነሻ በማድረግ መነኮሳትና መናንያን ባህታውያኑ በዚህ መልኩ ወገባቸውን ይታጠቃሉ፣ ይለብሳሉ። ምግቡም አንበጣና የጣዝማ ማር ነው ነበር ይላል። እንግዲህ አንበጣ የሚባል ዛፍ አለ የሚል ትርጓሜ ላይ የተቀመጠ አለ። የሱን ፍሬ ይበላል የሚል አለ። ትምህርቱም ደግሞ እንዳንበጣ ዓለምን ዞሮ የሚገስጽ በመሆኑ ትምህርቱ ብዙ የሚሰማ በመሆኑ ዮሐንስ ሞቶ እንኳ ትምህርቱ ያስጨንቀው ነበረ ሄሮድስን እና እንዳንበጣም ዘሎ የሚያስተምር በመሆኑ ድምፁ ከዓለም ጫፍ እስከ ዓለም ጫፍ የሚደርስ መሆኑን የትምህርቱን ርቃቄ የትምህርቱን ልኬትም ለመናገር ታስቦ ነው
የሚሉም አሉ። አንወጣ ዛፍ ከሚባል ፍሬ ይመገብ እንደነበረም አባቶቻችን ይናገሩልናል ማለት ነው፣ ያስተምራሉ ማለት ነው። እና ያን ጊዜም በይሁዳና በኢየሩሳሌም በዮርዳኖስም በአውራጃዎች ሁሉ ሰዎች ሁሉ ወደ እርሱ እየሄዱ ነበረ። ኃጢአታቸውንም እየተናዘዙ ሁሉም በዮርዳኖስ ወንዝ ይጠመቁ ነበረ። እንግዲህ ኃጢአት ንዛዜ ለምን ሰዎች ይናገራሉ የሚሉ ሰዎች ይህንን ማንበብ አለባቸው። በብሉይ ኪዳን ነው የሚሉ ሊኖሩ ይችላሉ። ይሄ በብሉይም በሐዲስም ያለ ነው። አዲስ ኪዳንም በዚህ ጉዳይ አልተሻረም። በቃ ኃጢአታችሁን ለእኔ ነገሩ፣ እኔ ሌላው ሁሉ ቀላል ነው ጌታችን አላለም። ሂድ ራስን ለካህን አሳይ ነው ያለው። ቅዱስ ማቴዎስ ወንጌል ምዕራፍ 2:8 ከቁጥር 2 ጀምሮ ሂድ ራስን ለካህን አሳይ ነው ያለው እና ጳውሎስንም ገስጾት በበረሃ ገስጾት ሂድ ማድረግ ያለብን እነሱ ይነግርሃል እና ወደ ንስሐ ነው ክርስቶስ የመራው፣ ወደ ካህናት ነው የሚመራው። ስለዚህ ንስሐ በመጽሐፍ ቅዱስ ለካህናት እንደሚነገር አንደኛው ማስረጃ ዮሐንስ መጥምቅ ነው ማለት ነው። ቅዱስ ማቴዎስ ወንጌል ምዕራፍ 3 ላይ ያለው ሐሳብ ነው ማለት ነው። እና ኃጢአታቸውን እየተናዘዙ ሁሉም በዮርዳኖስ ወንዝ ይጠመቁ ነበር ይላል። እንግዲህ ኃጢአታቸውን ይናገራሉ። መተው ሲናገሩ እሱ የኃጢአት ስርየት የሚሆን የጊዜያዊ ስርየት እንግዲህ ዘመን ለዓለማዊ አልተወት ጌታችን ተወልዶ መንግስት ሰማያትን እስከሚሰጥ ድረስ ጊዜያዊ ስርየት፣ ጊዜያዊ ፈውስ፣ ጊዜያዊ ድህነት በጥምቀት በኩል ይሰጥ ነበረ ዮሐንስ መጥምቅ ማለት ነው። ነገር ግን ከፈሪሳውያን ከሰዱቃውያን ወገን ወደ ጥምቀቱ ሲመጡ ብዙ ሰዎች ባዩ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች አላቸው። እንግዲህ ፈሪሳውያንና ሰዱቃውያን እፉኝት ልጆች ናቸው። ዮሐንስ እፉኝት የምትባል እባብ አለች። እፉኝት ስትረገዝ የሴቷ ዘር መቀበያዋ ጠባብ ስለሆነ ወንዱ ዘር የሚያቀብለው በአፏ ዘር ስትቀበል የወንዱን ብልት ትቆረጥማለች ሴቷ። በዚህን ጊዜ አባትየው ይሞታል። ሲጸነሱ የዚህ እፉኝት ስትጸነስ አባቷን ትገላለች። ስትወለድም ደግሞ መወለጃዋ ጠባብ ስለሆነ እናቷን ገርላ በሆዷ ቀዳ ነው የምትወጣው። ስለዚህ አባቷንም እናቷንም የገደለች ናት እፉኝት። ስትጸነስ አባቷን ትገላለች፣ ስትወለድ እናቷን ትገላለች። ፈሪሳውያንና ሰዱቃውያን እንደዚህ ናቸው። ነቢያትን በፊት ገድለዋል። አሁን ደግሞ የነቢያትን ጌታ ራሱ ክርስቶስ ሲመጣ ደግሞ ሊያድናቸው የመጣውን ክርስቶስን ይገድላሉ፣ ይሰቅላሉ። ለዛ የእፉኝት ልጆች አላቸው ማለት ነው ቅዱስ ዮሐንስ። የእፉኝት ልጆች ያላቸው በዚህ መነሻነት ነው። የእፉኝት ልጆች፣ እፉኝት ስትጸነስ አባቷን ትገላለች፣ ስትወለድ ደግሞ እናቷን ትገላለች። እና ፈሪሳውያን ሰዱቃውያን በዚህ መልኩ ገስጿቸዋል። እንግዲህ አንድ መምህር ምዕመናንን መገሰጽ አለበት የለበትም? አለዝቦ መገሰጽ ይገባል። ምክንያቱም ግሳጼው ሲባዝ ሰው ትምህርቱን ያለ መስማት እድል ስላለው ማለት ነው። ሰው ከነ ክብሩ መማር ይፈልጋል። ክብሩ ተነክቶት መማር አይፈልግም። ዓለም ልሞ መገሰጽ ግን እንደሚገባ ጌታችን ኒቆዲሞስን ሲገስጽ አንተ የአይሁድ መምህር ሆነ ይህን አታውቅም ብሎ ሲገስጽ ዓለም ልሞ ሲገስጽ እናያለን። እና እንደ ጌታችን ዓለም ልሞ በእርግጥ ፈሪሳውያንን ድጋሚ እርሱም ገስጿቸዋል። በእርግጥ ለዛ ሰው ሂድና ንገር፣ ለዛ ቀበሮ ንገር ብሎ ሄሮድስን ቀበሮ ሲል እናያለን። ያለው ግን ክርስቶስ ነው። ያው እንግዲህ ጠባዩ ቀበሮነት የወረሰው እንደሆነ እርሱ ያውቃል። ሰውን ስለማናቅ ሰውን በትክክል እንደዚህ ብለን መገሰጽ አይገባም። ዮሐንስ ግን እንደዚህ ብሎ ገስጿቸዋል። ፈሪሳውያን በጣም ሰዱቃውያን በጣም በቃ ጽድቃቸው የሚመጻደቁ ነቢያትን ቀድሞ የገደሉ እነሱ እንደሆኑ የማያስቡ ጭራሽ እኛ የአብርሃም ልጆች ነን እያሉ የአብርሃም ሃይማኖት ሳይኖራቸው የአብርሃም እምነት ሳይኖራቸው የኖሩ ናቸውና በዚህ መልኩ ገስጿቸዋል ዮሐንስ መጥምቅ ማለት ነው። እናንተ የእፉኝት ልጆች ከሚመጣው ቁጣ ተሻሹ ዘንድ ማን አመለከታችሁ? እንግዲህ ስለ ንስሐ የሚያበቃ ቺሁን በጎ ስራ ስሩ፣ አብርሃም አባት አለን በማለት የምታመልጡ አይምሰላችሁ። እግዚአብሔርም ከነዚህ ከድንጋዮች ለአብርሃም ልጆች ማንሳት እንዲቻል እነግራቸዋለሁ። እንግዲህ ከነዚህ ድንጋዮች ለአብርሃም ልጆችን ያነሳቸዋል ማለት አህዛብን ነው ድንጋይ ያላቸው። ምክንያቱም ድንጋይ ይቀዘቅዛል። አህዛብም መንፈሳዊነት የሌላቸው
ቁረተ ህሊና ወይ ህሊና ቅዝቃዜ ያላቸው እነዚህ ክርስቶስ አሕዛብን እንደሚያድናቸው መጥተው ከዚህ ድንጋዮች ሰው ያወጣል እናንተ አብርሃም አለን እያላችሁ ስትገበዙ ከአሕዛብ እግዚአብሔርን የሚያመልኩ እግዚአብሔርን የሚያምኑ ይነሳሉ ብሎ ቅዱስ ማቴዎስ ይጽፍልናል ማለት ነው። የአብርሃምን ሃይማኖት ይኑራችሁ እንጂ አብርሃም አባት አለን በማለት የምታመልጡ አይምሰላችሁ ብሎ ቅዱስ ማቴዎስ እንግዲህ ለንስሐን የሚያበቃ በጎ ስራ ስሩ ብሎ በጎ ስራ መስራት እንደሚገባ ንስሐ መግባት እንደሚገባ አባታችን ሃይማኖተኛ ነው፣ አያታችን ሃይማኖተኛ ነው፣ አባታችን ቄስ ዘር ነው፣ አያታችን ቄስ ዘር ነው በማለት ሚዳን እንዳይደለ ክርስትና በዚህ መልኩ እንደማይዳን ቅዱስ ማቴዎስ ይጽፍልናል ማለት ነው። እነሆ ምሳር በዛፎች ግንድ ላይ ሊወድቅ ታጥቋልና መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ብሎ ቅዱስ ማቴዎስ ይነግርልናል ማለት ነው። እንግዲህ መልካም ዛፍ መልካም ፍሬ የማያፈራ ዛፍ ይቆረጣል፣ ወደ እሳት ይጣላል ብሎ የሰውን ልጅ ከዛፍ ጋር መስሎ ተናግሯል። እንግዲህ የሰው ልጅና ዛፍ የሚገናኝባቸው በጣም ማዕት ጉዳዮች ይኖራሉ። ከመሬት ከድንጋይ መሬት፣ ከመሬት ዛፍ፣ ከዛፍ ውሻ፣ ከውሻ ሰው እያለ ነው አሁን የሰው ኢንተለጀንስ ከፍ ከፍ እያለ የሚመጣው ነርቭ ሲስተም ማለት ነው። እርግጥ ከሰዎች ጋር በጣም ማዕት ግንኙነት ያላቸው እጽዋት አሉ። የሰውን ጸባይ የተዋረሱ ነርቭ ሲስተማቸው የተዋረሱ የሰውን በጣም በአብዛኛውን የሚወርሱ አሉ። ሰው ሲቆጣ የሚቆጡ፣ የሚያለቅሱ፣ የሚያዝኑ፣ ሰው ደስ ሲለው ተፈጥሮ ሲጎዳ የሚያዝኑ ሁላ አሉ እጽዋት ውስጥ ማለት ነው። ለመድኃኒትነት ከእጽዋት ለ300 የሚሆኑ ለነው እግዚአብሔር ነግሯል። ሌላውን ስመጣ እነግራለሁ ብሎ ከእጽዋት ከማር በጣም ማዕት ቅቤ፣ ማር ድህነት የሚሰጡ እንደሚችሉ ለነው አባታችን ለነው እግዚአብሔር መድኃኒት የሚሆኑትን እጽዋትን ሁላ ነግሯል። እና በዚህ መልኩ እጽዋት የኛ ህይወት ምሳሌ ሆነዋል ማለት ነው። ጌታችን ዮሐንስ በምሳሌ ማቴዎስ በምሳሌ ሲናገርልን ዮሐንስ በምሳሌ ሲናገርልን ሲያስተምረን የነበረው ለንስሐ የሚገባ መልካም ፍሬ አድርጉ ካለ በኋላ መልካም ፍሬ የማያፈራ ዛፍ ይቆረጣል፣ ወደ እሳት ይጣላል። ልክ መደብ ላይ ዘር እንደሚጣል የሰው ልጅ ከወንድ ጉልበት ከእናት ማህፀን ከወንድ ዘር ከእናት ደም ተከፍሎ የሰው ልጅ በማህፀን ይጸነሳል። ልክ መደብ ላይ እንደሚጣል ከመደብ ደግሞ ሊጸድቅ በሚችልበት እንደሚተከል የሰው ልጅም ደግሞ ይወለዳል። ከዛ በኋላ እንክብካቤ ውሃ እንደሚጠጣ የሰው ልጅም ስጋው ደግሞ በ40ኛው በ80ኛው ቀን ይቀበላሉ። የክርስቶስ ስጋና ደም እየተቀበሉ እያደጉ ይመጣሉ ማለት ነው። ቃል እግዚአብሔር በዛ ላይ እየተጨመረ ውሃ እንደሚጠጡ እጽዋት እንደዛ እጽዋት አድገው ጥላ እንደሚሆኑ የሰው ልጆችም አድገው ሰዎችን የሚያሳርፉ ይሆናሉ ማለት ነው። አግብተው ወልዶ ልጆችን አብዝተው እጽዋት ቅርንጫፍ እንደሚያወጡ ማለት ነው። በዚህ መልኩ እጽዋት ከሰው ልጅ ጋራ የተመሳሰለ ምሳሌ አድርጎ ዮሐንስ አስተምሯል ማለት ነው። መልካም ፍሬ የማያደርግ ዛፍ ይቆረጣል፣ ወደ እሳትም ይጣላል ብሎ ወደ እሳት የተባለው ደግሞ ዘለዓለማዊ እሳት ነፍስን የሚያቃጥል እሳት እንደ ምድራዊ እሳት ዝም ብሎ ስጋን ብቻ የሚያቃጥል ሳይሆን ነፍስን በሚያቃጥል እሳት እንደሚቃጠል የዘላለሙ እሳት ደግሞ ጨለማው እሳት እንደሆነ ይህንን ይናገርልናል ማለት ነው። ወደ እሳት ይጣላል የተባለ የሰው ልጅ እንጂ እንጨት ለክርስቶስ እንጨት ለማዳን እንዳልመጣ እናምናለን በዚህ መልኩና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ መልካም ፍሬ ያላደረጉትን ወደ እሳት ወደ ዘላለም እሳት እንደሚጥሉ ቅዱስ ማቴዎስ ይጽፍልናል ማለት ነው። ስለዚህ እኔ ለንስሐ በውሃ አጠምቃችኋለሁ ያለ ቀጥሎ ማቴዎስ እኔ ለንስሐ ዮሐንስ ቀጥሎ እኔ ለንስሐ በውሃ አጠምቃችኋለሁ ከኔ ጫማውን ልሸከም የማይገባኝ ከኔ በኋላ የሚመጣው ግን እርሱ ከኔ ይበረታል ብሎ ከእርሱ በኋላ ጌታችን እንደሚመጣና እንደሚያጠምቅ ከእርሱ ደግሞ የበለጠ እንደሆነ ጫማውን እንኳን መፍታት መሸከም የማይገባው እንደሆነ ቅዱስ ማቴዎስ ይጽፍልናል ማለት ነው። ጌታችንን ክብር ይናገራል። በነገራችን ላይ ቅዱስ ዮሐንስ በዚህ መልኩ ራሱን ዝቅ ማድረጉ ጠቅሞታል እንጂ አልገዳውም። እውነቱን መናገር እውነቱን ማመን ምክንያቱም እርሱ የክርስቶስን ጫማውን ጠፈር እንኳን መንካት አይቻልም። አሁን የፓትርያርኩን ጫማ ጠፈር ልሰር ብላ አይቻለኝም። ለምን ባለሟል ያስፈልጋል። የፕሮቶኮሉ የሚባሉ እዛው ተዘጋጁ ቁጭ ያሏል። ባለሟልን ይፈልጋል። ፕሮቶኮል ባለሟል አይደለሁም እኔ። የጌታችንን ጠፈር ጫማ ጠፈር መንካት ማለት ባለሟልነትን የሚፈልግ ነው። ዮሐንስ እኔ ባለሟል እንኳን አይደለሁም፣ ጫማውን ጠፈር የሚነካ ባለሟል እንኳን አይደለሁም፣ ባለሟሎቹ ቅዱሳን አሉለት ነው እንደው ጫማ በምሳሌ እንጂ እርሱ እንኳን ጫማ የሚጫማም አይደለም። ግን
የጫማውን ጠፍርን የሚነካው መሆን የለበትም። እንደዛ ብሎ እርሱ ማመኑ ደግሞ እርሱን ጠቀመው። እንዴት ብንን እርሱ እንደዛ ብሎ ሲል ጌታችን ደግሞ የእርሱን ትህትና ተመልክቶ ና ራሴ ላይ እጄን ጫን አለው። እርሱ ጫማውን ልነካ አልችልም ይላል። ዮሐንስ ጫማውን ልነካ አልችልም ይላል። ጌታችን ደግሞ ራሴ ላይ እጄን ጫን ይላል። ተመልከቱ። እርሱ የታችኛውን ይመርጣል፣ ክርስቶስ የላይኛውን መረጠለት። የታችኛውን ለሚመርጡ ሰዎች የላይኛውን ክርስቶስ ይመርጥላቸዋል። ይሄን ማሰብ መቻል አለብን። ሁሌም እንደዛ ማድረግ መቻል አለብን። ይህንን መረዳት መቻል አለብን እና እርሱ በመንፈስ ቅዱስ በእሳት ያጠምቃቸዋል ብሎ የእርሱ ጥምቀት አማናዊ፣ ዘላለማዊ፣ መንግስተ ሰማያት የሚያስገባ ሕያው ለዘላለሙ ማይጠፋ መሆኑን ቅዱስ ዮሐንስ ይመክራቸዋል ማለት ነው። እርሱ በእሳትና በመንፈስ ቅዱስ ያጠምቃቸዋል ብሎ ከሶስቱ አካላት አንዱን መንፈስ ቅዱስ በጥምቀታችን ድርሻ እንዳለው የሚያመለክት ትምህርት አስተማረ ማለት ነው። እውነቱን የሆነውን እግዚአብሔር የሆነውን ቃል ነው የነገራቸው። አውድማውን የሚያጠራበት መንቹ በእጁ ነው። ይህ ስልጣን ያለው ከኃይሊ እንደሆነ በቃ አውድማ አንድ ሰው አውድማ ጎተራ እህል ከመክተቱ በፊት አውድማ ላይ አምጥቶ ፍሬውን ከገለባ እስኪለይ ድረስ ቀጥቅጦ ከዛ በኋላ ፍሬውን ከገለባ ለይቶ ነው ወደ ጎተራ የሚያስገባው። ክርስቶስም ደግሞ በዚህ መልኩ መንሹ በእጁ ሆነ። በመንሽ ነው ንፋስ እያገኘ ፍሬን ከገለባ እንዲያገኝ የሚደረገውና አምላካችንም በዚህ መልኩ ኃጥአንን ከጻድቃን ይለያቸዋል ነው ቅዱስ ዮሐንስ ትምህርቱ ማለት ነው። ይህንን ስልጣን ያለው ነው እሱ ሊያጠምቅ የሚመጣው መንግስተ ሰማያት ማስገባት የሚችል ስልጣን ያለው ነው። ኃጥአንን ከጻድቃን መለየት የሚችል ስልጣን ያለው ነው። ፍሬን ከገለባ መለየት የሚችልበት ስልጣን ያለው መንሹ በእጁ የሆነለት ነው ነው የቅዱስ ዮሐንስ ትምህርት። ስንዴውን ከጎተራ ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል ብሎ ይቀጥላል ማለት ነው። ያን ጊዜ ጌታችን ኢየሱስ ክርስቶስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። እንግዲህ ጌታችን ያደገው በገሊላ ናዝሬት ነው። በነቢያት ትንቢት የተነገረ ስለሆነ ናዝራዊ ይባል ዘንድ ትንቢት ተነግሮ ይህ ትንቢት እንዲፈጸም በገሊላ አደገ ይላል። እንግዲህ ገሊላ ናዝሬት ገሊላ በሚባል ሰፈር ውስጥ ናዝሬት የምትባል ትንሽ መንደር አለች ማለት ነው። ያቺ ትንሽ መንደር ላይ ክርስቶስ እንደሚያድግ ትንቢት ተነግሮ ነበረ። ያ ትንቢት እንዲፈጸም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በናዝሬት ገሊላ አደገ ማለት ነው። እንግዲህ ጽንሰቱ ናዝሬት ገሊላ ላይ ነው። ልደቱ ቤተልሔም ነው። ከዛ ተሰዶ ሄደ። ከዛ ተመልሶ ናዝሬት ገሊላ መጣ። በዛው አደገ። ከናዝሬት ገሊላ ግን ወደ ዮርዳኖስ ከዮሐንስ ዘንድ ሊጠመቅ መጣ። ወደ ዮርዳኖስ መምጣቱ ታላላቅ ነገስታት እኛ ቤተክርስቲያን አንሄድም፣ ቤተክርስቲያን ካህናት ወደ እኔ መጥቶ ያጥምቁ እንዳይሉ አምላካችን አብነት ሊሆነን ነው። ሁለተኛው ትህትና ነው። ሶስተኛ ደግሞ ወደ ካህናት መሄድን ማስተማር ነው። ካህናት ጋር መጥቶ መጠመቅን ማስተማር ነው። ወደ ቤተክርስቲያን መጥቶ መጠመቅን ማስተማር ነው ጌታችን ያደረገው። እዛ በውሃ መጠመቁን መምረጡ ደግሞ ይደንቀናል። ውሃ ስጋን ታጠራለች ወይ ከቆሻሻ ታጠራለች። ጥምቀትም ደግሞ ከኃጢአት ቆሻሻነት ታጠራናለች። ውሃ ታለመልማለች። ልክ እጽዋት ላይ ውሃ ይጨምራል እንጂ ማርና ወተት አይጨምርም። ልብስ ላጥብ ብሎ ማርና ወተት ቢጨምሩ ያሳድፋል እንጂ አታጸዳም። ልክ እንደዛው እንደምታለመልመው ጥምቀትም ታለመልመናለች። ሌላው ውሃ እንደ መስታወት ፊታችንን ያሳያል። ጥምቀትም ደግሞ የሥላሴን ፊት የሚያሳይ ነው። ውሃ ከአራቱ ባህሪያት ትሁት ነው። ትሁት ነው ማለት እሳት ኃይለኛ ነው፣ መሬትም ኃይለኛ ነው፣ ነፋስም ኃይለኛ ነው ታውቃላችሁ። ግን ትሁቱ ባህሪ ዝቅ ወደ ታች ወደ ዝቅታው የሚጓዝ ውሃ ነው እና ትሁቱን ባህሪ ከፍ ለማድረግ ውሃን ዝቅ ወደ ታች ዝቅ የሚለውን ውሃ ከፍ ለማድረግ አምላካችን በውሃ ተጠመቀ ማለት ነው። እና ውሃ መስታወት ፊት እንደሚያሳይ ውሃ በብሉይ ኪዳን ለጥፋት የሆነ ነበረ። አምላካችን ለድህነት የሰጠው ፍጥረት እንደሆነ ለድህነት የተፈጠረ ፍጥረት እንደሆነ ውሃን ሊቀድስ ዘንድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ውሃ ተጠመቀ። ውሃ የእግዚአብሔር ልጆች የምትወልድ ማህፀን እንድትሆን አምላካችን በውሃ ተጠመቀ። ውሃ ኃይልን እንድታገኝ ኃይለ መንፈስ ቅዱስን እንድታገኝ ውሃ ብርሃንን እንድታገኝ አምላካችን በፊት የጨለማ ስራ ነበረ ሲሰራ የነበረው። ጨለማ ስራ የሚሰራውን አምላካችን በውሃ ጨለማ ስራ አጋንንት፣ ጥንቁልና የተለያዩ ስራዎች የሚሰራውን ውሃ መንፈስ ቅዱስ ማረፊያ እንደሆነ መንፈስ ቅዱስና ከውሃ የተወለደው የእርሱ ልጆች እንደሆነ ለማመልከት አምላካችን ውሃ ይጠመቅ ዘንድ ወደ ዮርዳኖስ ሄደ። ዮርዳኖስ የሄደበት ምክንያት ዮርዳኖስ ሁለት ውሃዎች ነው ያላት። ከላይ አንድ ዮርና ዳኖስ ከሚባሉ ሀገር ነው የሚፈልቀው ይላሉ አባቶች። እንግዲህ አሁን
ፊዚካሊ እዛው ቦታ ላይ ያዩ ሰዎች ይህን ሊለዩ እንደማይችሉ ደርሰው ያዩ ሰዎች ይናገራሉ። ቢሆንም ግን ከሁለት ቦታው የሚመነጨው ይላሉ። ኋላ ጌታችን ወደ ተጠመቀበት ጋር ሁለቱ አንድ ይሆናሉ። ልክ አሕዛብ ሀገርና ከክርስቲያን ሀገር የሚመጣው ውሃ ማለት ነውና ከአሕዛቡም ከክርስቲያኑም ማለት ነው ክርስቶስ ሁለቱንም ሊያድናቸው እንደመጣ አሕዛብንም ክርስቲያንንም ሊያድናቸው እንደመጣ የሚያመለክት ዘንድ አምላካችን በዮርዳኖስ በዛች በማዕከላዊ ቦታ ሌላው ሰይጣን አጋንንት ዲያብሎስ የአዳምና ሔዋንን የኃጢአት ደብዳቤ አስፈርመው የቀበሩበት ቦታ ስለሆነ ዮርዳኖስ ጋር ይጠመቅ ዘንድ ጌታችን ወደ ዮርዳኖስ መጣ ማለት ነው። ከገሊላ ናዝሬት ወደ ዮርዳኖስ መጣ እና ጌታችን መጣ። ዮሐንስም እኔ በአንተ ልጠመቅሻለሁ ይላል። ጌታችን ትሕትናውን ዮሐንስን ተመልከቱ። አንተ ልጠመቅሻለሁ፣ አንተ ወደ እኔ ትመጣለህን? ይሄ እንግዲህ እናቱን ነው የሚመስለው ይላሉ አባቶች። እናቱ ጸንሳ ያለችው 6 ወር ገና እኔ ወደ አንቺ መጣ ዘንድ ይገባኛል እንጂ አንቺ ወደ እኔ ትመጪ ዘንድ ይገባኛልን? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው ያለች ጌታችን። ዮሐንስም እንደዛ ነው ያለው። የእናቱን ጸባይ እንግዲህ አባትና እናት በልጆች ተፈጥሮ ላይ ጫና አላቸው በጣም እነሱ የሚያደርጉትን እያዩ ነው የሚያደርጉት እና ያንን ነገር ነውና የእናቱ ጸባይ ተዋርሶት እንዴት ወደ እኔ ትመጣለህ ብሎ ጌታችንን እሻለሁ፣ አንተ ልጠመቅ እሻለሁ፣ አንተ ከኔ ወደ እኔ ትመጣለህ ብሎ ጥያቄ ጠይቆታል። ብሎም አይሆንም አለው። እንግዲህ አይሆንም አይቻልም አለው። አንተ አጥምቀኝ እንጂ እኔ አንተን ላጠምቅ አይገባኝም። ጌታችንም ኢየሱስ መልሶ አሁንስ ተው እንግዲህ ጽድቅን ሁሉ እንፈጽም ይገባናል አለው። ከዚህም በኋላ ተወው። ጌታ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማይ ተከፈተ፣ የእግዚአብሔርን መንፈስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። እነሆ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው የሚል ድምፅ ከሰማይ መጣ ብሎ የቅዱስ ዮሐንስ ወንጌል ምዕራፍ 3ን በዚህ መልኩ ያጠቃልልናል ማለት ነው። ጌታችን ልክ እንደተጠመቀ ኃጢአት ነበረ ሰማይን የዘጋው፣ ሰማይ ተከፈተ። ርግብ አምሳል መንፈስ ቅዱስ፣ ደመና ደግሞ አብ ተናገረ። እኔ የምወደው ልጅ በእርሱ ደስ የሚለኝ ይህ ነው። እንግዲህ ዮሴፍን አባት ይሉ ነበረ። የዮሴፍ ከሐሜት ተረፈ አባት ተገኘ አለ አንዱ ባለቅኔ። ዮሴፍ ተገላገለ ከአይሁድ ሐሜት ተረፈ አባቱ ተገኘለት እና ጌታችን አንደኛ በእመቤታችን በማህፀኗ ሲያድር ሶስቱ አካላት ፈቃድ እንደነበረ ቅዱስ ሉቃስ መንፈስ ቅዱስ አንቺ ላይ ያርዳል፣ ልዑል ኃይል ይጋርድሻል፣ እግዚአብሔር ልጅ ካንቺ ይወለዳል ብሎ ተናግሯል። ሶስቱ አካላትን ጠርቶ በእመቤታችን ማህፀን ሶስቱ አካላት ተግባር ነው የተፈጸመው። እዚህ ደግሞ ዮርዳኖስ ላይ ጌታችን ሲጠመቅ በዚህ መልኩ ሶስቱ አካላት ምስጢር የነበሩ በብሉይ ኪዳን በጥንቃቄ ይነገሩ የነበሩ ሶስቱ አካላት በግልጥ በአዲስ ኪዳን መንፈስ ቅዱስ በርግብ አምሳል ወልድ ላይ ባይወርድ ኖሮ ደመና ላይ የተናገረ እግዚአብሔር አብ የተናገረው ለዮሐንስ ነው ብሎ ይሉ ነበር ህዝቡ። ለምን አጥማቂ ከተጠማቂ ያንሳል ይበልጣል በሚል ካልኩሌሽን ማለት ነው። እርሱ እንደሚበልጥና መንፈስ ቅዱስ የሶስቱ አካላት አንዱ አካል እንደሆነ ለማመልከት መንፈስ ቅዱስ በርግብ አምሳል ወልድ ላይ ተቀመጠ። ከዛ በኋላ ርግብ ነው እንዳንል ሌሊት 10 ሰዓት ነው ጥምቀት የተፈጸመ። ምክንያቱም ርግብ 10 ሰዓት ላይ አትንቀሳቀስም። አምላካችን የድነት ስራዎችን አብዛኛው የሰራው በሌሊት ነው። ሲወለድ በሌሊት ነው፣ ሲጠመቅ በሌሊት ነው። ሲሞት ቀን ራሱ 6 ሰዓት ላይ መስቀል በተሰቀለ ጊዜ እስከ 9 ሰዓት ጨለማ ነበር። ሲነሳም ሌሊት 6 ሰዓት ላይ ነበር እና ሌሊት 10 ሰዓት ላይ ርግብ መታ አትቀመጥ መንፈስ ቅዱስ እንደሆነ አማን በአማን እናምናለን ማለት ነው። በዚህ መልኩ ምስጢረ ሥላሴ በጥምቀት ተፈጸመ። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደሰ ይሁን። ምዕራፍ 3ን በዚህ መልኩ ተመልክተናል። ወስብሐት ለእግዚአብሔር።